ጋሽ አሸብር እንግዲህ ከአገር ሊወጣ ነው። እንግዲህ ሩታዬን አሰናብቶ ከሀገር ሊወጣ ነው ብለዋል ማለት ነው። ሩታዬ እንግዲህ በጣም ተጨንቃለች። ግን እንደኔ ማን ነው የአብርሽ አመለካከት ለሩታ ያለው አስተያየትና አመለካከት የሆነ ደስ የሚል ነገር እንዳለው እየተረዳው ማን ነው እንደኔ? እስኪ ኮመንት ላይ አስቀምጡ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ከያላችሁበት ሰላማችሁ ይብዛልኝ እያልኩኝ በአዲስ ቪዲዮ መጥቻለሁ ማለት ነው። ቤቱን ደግሞ ላይክ፣ ሼር፣ ኮመንት አድርጉ። ላይክ አድርጉኝ እስኪ ላይክ አንድ ቀን እንኳን 100 ላይክ አስገቡኝ እስኪ። ምን ችግር አለው? ለእናንተ ምንም አይጎዳችሁም፣ ለእኔ ግን ይጠቅመኛል። ምክንያቱም ዩቲዩብ ሪኮመንድ ያደርግልኛል ማለት ነው። ላይክ ባረጋችሁ ይመጣል እና ላይክ አድርጉ ማለት ነው። እና እንግዲህ እንዳየነው አብርሽ ተሰናብቶ ቸው ብሏቸው እንግዲህ ከሀገር ሊወጣ ነው። ግን በጣም የሚያሳዝነው ነገር የምሬ ነው የምላችሁ ለሄርሜላ ሳይነግራት አያችኋ፣ ለሄርሜላ ሳይነግራት ሩታ ጋር መጥቶ ልብሱን ይዞ ምናምን ሊሄድ ነበር ማለት ነው። ማለት ያው ልደውልልሽ ነበር ብሏታል። ቢሆንም ግን ከመጀመሪያ አልነገራትም። ምንም ቢሆን የልጁ እናት ጋር መጥቶ መጀመሪያ እሷን ተሰናብቶ ምናምን ነው ለመሄድ የፈለገው ማለት ነው። እና ይሁን ያለው አስተያየት ለሩታ ራሱ ያለው አስተያየት በጣም ደስ ይላል። ግን በጣም የሚያሳዝነው ሩታዬ በጣም ተጨንቃለች። ምክንያቱም የእሱ አነጋገር ልጄና ደራ ምናምን ምናምን ሲል ወጥቶ ሊመለስ ላይሆን ይችላል፣ በዛው ሊቀር ሊሆን ይችላል ብላ ሩታዬ ፈርታለች። እንግዲህ እንዳያችሁት ነው ቪዲዮውን። ሩታዬ አይዞሽ፣ እውነት የያዘ ሰው መቼም ቢሆን ወድቆ አይወድቅም ማለት ነው። እና አብርሽ ተመልሶ አብራችሁ ትሆናላችሁ ማለት ነው። አንዳንድ ሰዎች ደግሞ ኮመንት ላይ ማለት ነው ሄርሚ ከዚህ ህይወት ውጪ፣ ሄርሚ ከዚህ ህይወት ውጪ፣ ሄርሚ ከዚህ ህይወት ውጪ። ምን ነው እናንተ አይደላችሁ እንዴ ወደዚህ ህይወት እንድትገባ የገፋፋችኋት? ትክክል ነሽ፣ አዎ እንደዚህ አርጊ፣ አዎ አዎ እያላችሁ እናንተ መስላችሁኝ እዚህ ህይወት ውስጥ እንድትገባ የገፋፋችኋት እንዴ? ዛሬ ደግሞ ውጪ ውጪ ውጪ። ምን ነው እናንተ ስትሏት መግባት፣ እናንተ ስትሏት መውጣት ነው ስራዋ ማለት ነው እንዴ? በጣም ገርሞኝ እኮ ነው። አብዛኛው ኮመንት ሄርሚ ከዚህ ህይወት መውጣት አለብሽ፣ ሄርሚ ከዚህ ህይወት መጀመሪያውኑ መውጣት ነበረባት። እኛ እኮ ተናግረናል። ሄርሜላን ጠልተን አደለም፣ እዚህ ህይወት ውስጥ መግባት የለባትም፣ ልጅና አባት ሚስት መለያየት የለባትም ስንላችሁ እኮ በምክንያት ነበረ። ለሷም ጠቃሚ ነገር ነው፣ መጥፎ ነገርም ደግሞ ከማድረግ የምትቆጠብበት መንገድ ነበር። እኛ እየተናገረን የነበረው አልሰማም ያላችሁት እናንተ ናችሁ እንጂ ማለት ነው። ምክንያቱም የወለደ መቼም ቢሆን ተለያይቶ ስለማይለያይ ማለት ነው። ፋሚሊ የወለደ ሰው የፈለገ ቢሆን ተለያይቶ አይለያይም ማለት ነው። እነዚህ ልጆች ደግሞ ከዛም አልፎ በጣም ውስጣቸው ላይ ፍቅር አለ። አብርሽም ሩታም ላይ ውስጣቸው ላይ ፍቅር አለ ማለት ነው። ያ ፍቅር ከውስጣቸው አልወጣም። የንዴት የሚናገሩት ነገር ምናምን ነው እንጂ ፍቅራቸው ውስጣቸው ላይ ገና አላለቀም። ስለዚህ ውሽሚት ደግሞ የመጨረሻ እጣ ፋንታዋ ይሄ እንደሆነ እኛ ደጋግመን ቪዲዮ ሰርተናል። ግን እናንተም ጆሮ ዳባ ልበስ፣ ውሽሚትም ጆሮ ዳባ ልበስ። ጎበዝ ሄርሜልዬ አንቺ ጀግና ነሽ፣ አንቺ የፍቅር ሰው ነሽ፣ የፍቅር አሰጣጥ ትችያለሽ ምናምን። የፈለገ የፍቅር አሰጣጥ ብትችል ልጁ ፈልጓት አይደለም ይሄደው። ገባችሁ? ልጁ ፈልጓት አይደለም ይሄደው። ልጁ የሄደው በግድ ጎትታ በገመድ ጎትታ ነው ወደሱ እንዲቀርብ ያደረገችው እንጂ ፈልጓት ስላልሄደ ጥሏት ቢሄድም ምንም አይደንቅም። ደግሞ ምን ነው ወረ ጋሽ አሸብር እኮ ኮራ ቀብረር እናንተ አይቻችሁታል። ግን የምሬን እኮ በጣም ቀጅንን ኮራ ምናምን እንደዚህ ልብሱ ምናምን እንደዚህ እያደረገ ኮራ ቀብረር እያለ ነው። ምን ነው ጋሽ አሸብር? ኧረ በጣም ኮራህባቸው። ግን ተው እንደዚህ ጥሩ አይደለም። እንደዚህ ሰው ላይ ኮራ ዘና ማለት ጥሩ አይደለም። በተለይ ሩታዬ ላይማ እንደዚህ እንድትኮራ እኛ አንፈልግም። እሺ አብርሽ አንፈልግም። እና ሌላ ደግሞ የታዘብኩት ነገር አለ ፋሚሊ፣ እናንተም እንደኔ ታዝባችሁታል። ይሄ ነገር መግቢያው ማለት ነው ቪዲዮውን ሙሉ ለሙሉ የሰሩት ኤፍሬምና ሩታ ናቸው። አብርሽ ሆነው ነው የሰሩት።
ቪዲዮ ግን የተፖሰተው ሄርሜላ ቤት ነው። ምን አይነት እቃ ጨዋታ ነው ይሄ? እስኪ ንገሩኝ። ይሄ ነገር እኔ ሊገባኝ አልቻለም። ኮመንት ላይ አስረዱኝ ማለት ነው። ቪዲዮ የተቀረጸው ሙሉ ለሙሉ ሄርሜላ የለችበትም። ሄርሜላ ድንገት ነው የመጣችው። ሁሉ ነገር የቀረጹት ኤፍሬም፣ አብርሃም፣ ሩታ ናቸው። ከዛ በኋላ ቪዲዮ የተፖሰተው ሄርሜላ ቤት ነው። ይሄ እንዴት ሊሆን ይችላል? ቤተሰብ ቪዲዮ ስትመለከቱ አንዳንድ ልጆች እስኪ ልብ ብላችሁ እዩ። ይሄ ነገር እንዴት ሊሆን ቻለ? እንዴት እዚህ ጋር ሩታና ሄርሜላ እንትን ናቸው፣ ጠላት ናቸው። እና ኤፋና ሩታ ቪዲዮ የመጨረሻ የሚዘጉት ኤፍሬምና ሩታ ናቸው። አይታችኋል። እሺ ከዛ ግን ቪዲዮ የተለቀቀው ሄርሜላ ቤት እንዴት ነው ሊሆን የሚችለው? ምን አይነት እቃ ጨዋታ ነው የያዙት? የምረኔ አልገባኝም። ኮመንት ላይ አስረዱኝ። እኔ ስላልገባኝ ነው፣ ቃለ መጠየቅ ስለጠየቀኝ ነው ጭንቅላቴ። ለምን እንዴት እንዲህ ሊሆን ቻለ ብዬ ጥያቄ ስለፈጠረብኝ ነው። ያወቃችሁት ነገር ካለ አስረዱኝ። ያም ሆነ ይህ እኛ ምንም ይሁን ቪዲዮ ሄርሜላ ቤትም ይጣሉም አይጣሉም፣ ያም ሆነ እውነተኛ ይሁን ውሸት ይሁን ታሪኩ እኛ አይመለከተንም። እኛ የሚመለከተን አብርሽ ልዑሌና ሩታ አብረው አንድ ላይ ነን ብለው የሚመጡበት ቀን ብቻ ነው የምንፈልገው። ገብቷቸዋል? እኛ የሩታ ደጋፊዎች የምንፈልገው፣ እኔ በበኩል የምፈልገው ያንን ነው። ስለ ቪዲዮ ባክግራውንድ አያገባኝም። እውነተኛ ታሪክ ይሁን ውሸት ይሁን አይመለከተኝም። ግን በቃ ያኔ ለሰው የምታስተላለፉት ነገር ቢሆን የሚደበውን ነገር ስለሆነ ምንድነው ምታመጩ አለም እና ባክግራውንዱ አያገባንም። ግን ሰውም ሲመለከት የሚያስጠላ ነገር ስለሆነ ማለት ነው። እዚህ ጋር ልጅ አለ፣ ሚስት አለች እና አንድ ልጅ ድንገት መጣ በህይወታቸው ገብታ ህይወታቸውን ስትበጠብጥ ይሄ በጣም የሚያስጠላ ነገር ስለሆነ እኛ የምንፈልገው ሩታዬ፣ ልዑሌና አብርሽ አብረው እንዲመጡ ብቻና ብቻ ነው። ስለሌላው አይመለከተንም። ፋሚሊ ስለ ቪዲዮ እኔ በበኩሌ አይመለከተኝም። ሩታ ደስተኛ ሆና ማየት፣ ልዑሌ ከአባቱ ፍቅር ማደግ እንዳለበት አብረው መሆን እንዳለባቸው ብቻ ነው። ይሄ ብቻ ነው የምፈልገው ማለት ነው። እናንተስ ምንድን ነው የምትፈልጉት? የሩታዬ ደጋፊዎች ከስር ኮመንት ላይ አስቀምጡልኝ። የሄርሜላም ደጋፊዎች ደግሞ ዛሬ ምን ተሰማችሁ? ዛሬ ምን ተሰማችሁ? እናንተ ቪዲዮውን ስታዩት ሄርሜላ አብርሽ ይፈልጋታል? የምር ከልቡ የሄርሜላ ፍቅር አለበት አብርሽ? እናንተ የዛሬው ቪዲዮ ስትመለከቱ ምን ተሰማችሁ? እናንተም እስኪ ኮመንት ላይ አስቀምጡልን ማለት ነው። የተሰማችሁ ነገር ኮመንት ላይ አስቀምጡልኝ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑልኝ። እወዳችኋለሁ። ቤቱን ግን ላይክ፣ ሼር፣ ኮመንት አድርጉልኝ ማለት ነው። ግን እኔ የምለው የሆነ ንግግሬ ያስጠላችኋል እንዴ? ለምን ላይክ አታደርጉኝ? ሁላችሁም ላይክ አድርጉ። ባይ